ኢዜማ እንደሚገነዘበው በአንድ ሀገር ውስጥ ያሉ ሀገራዊ አጀንዳዎች ሁሉም መፎካከር አይደሉም፣ ሁሉም መተባበሪያ አይደሉም። ከነኚህ መካከል የውጭ ግንኙነትና በተለይ ከወደብ የብሔራዊ ጥቅምን የተፈጥሮ ሀብትን መጠቀምን የመሳሰሉ ትልቅ አጀንዳዎች ኢትዮጵያውያንን ከህብረት በጠነከረ አንድነት መሰረት ላይ ቆሞ በማስተባበር ፈንታ ከሁሉም ድርጊቶች ክሬዲት የመፈለግ በሚመስል ሁኔታ ብቻቸውን ለመወጣት ይሞክራሉ። ሊያስተባብረን በሚገባ ጉዳይ ላይ አንዳንድ አኩራፊና ተገፊ ፖለቲከኞች ከኢትዮጵያ ጥቅም በተቃራኒ እንዲቆሙ ገፍታቸዋል። ይሄ አካሄድ መታረም ለማረም ታስባላችሁ? እንደ ስተትስ ታስታውሱታላችሁ ወይ የሚል ጥያቄ ነው። እንግዲህ ብልጽግና ገፊ እንዳልሆነና በሀገራዊ አስተሳሳሪ ጉዳዮች ላይ ከማንም ጋር አብሮ ለመስራት ፍላጎትም ቁርጠኝነትም እንዳለው ከማንም በላይ ማሳያ የሚሆነው ኢዜማ ነው። በሀገራዊ የብሔራዊ ጥቅም ጉዳዮች፣ የብሔራዊ ደህንነት ጉዳዮች ላይ ብልጽግና ከማንኛውም ይህንን አጀንዳ ከሚደግፍ አካል ጋር አብሮ ለመስራት አሁንም ፍላጎት ያለው መሆኑን በዚሁ አጋጣሚ ለማስገንዘብ እወዳለሁ። ሌሎች ግን በዚህ አማራጮች ውስጥ መታቀፍን መምጣትን ያልፈለጉ አካላት ከብልጽግና አስተሳሳሪ ያለመሆን ወይ ደግሞ ሌሎችን በሀገራዊ ጉዳይ ላይ ማሰባሰብ አለመፈለግ ሳይሆን ከራሳቸው ምናልባትም ከሚልኳቸው አካላት ፍላጎት የመነጨ መሆኑን በዚሁ አጋጣሚ መረዳት ያስፈልጋል። የውጭ ግንኙነትን በተመለከተ ተቀራርበን ተደጋግፈን የሀገርን ጥቅም ዘላቂ የሆነ ትውልድ ተሻጋሪ የሆኑ ጥቅሞችን ማዕከል ባረገ ሁኔታ አብረን መስራት አለብን። አገር ወዳድነት ቅድሚያ ሊሰጠው ይገባል። አገር ሲኖር አገር ሲጠነክር ነገ የተኛውን ፓርቲ ስልጣን ቢይዝ የተሻለ ስራ ለመስራት ያስችለዋል። ከዚህ በፊት የነበረውን ቅድም የጠቀስኩትን በጣም አሉታዊ የሆነ መጥፎ የፖለቲካ ባህል ልንሰብረው ልናስቀረው ይገባል። እዚህ በዲሞክራሲያዊ አግባብ የሚፎካከሩ ፖለቲካ ፓርቲዎች የትጥቅ እንቅስቃሴ የሚያደርጉ ኃይሎችንም ወደ ሰላም አቅጣጫ ተመለሱ፣ ወደ ድርድር ኑ፣ ሀገርን አስቀድሙ የሚል መልእክት ማስተላለፍ ከነሱም ይጠበቃል። ይሄ የብልጽግና ብቻ ኃላፊነት አድርገው ሊቆጥሩት አይገባም። በእኛ በኩል ዝግጁነቱ አለ፣ ቁርጠኝነቱ አለ፣ ፍላጎቱ አለ። ጥሪውን ግን በጋራ ልናስተላልፍ ይገባል ብለን እናምናለን። በጣም አመሰግናለሁ።